ይህ ጨዋታ ለመድፈኞቹ አርሰናሎች ከባድና እጅግ በጣም ፈታኝ ነበር። በተለይም በመጀመሪያው አጋማሽ ሚካኤል ሜሪኖ ለአርሰናል ጎል ካስቆጠረ በኋላ መድፈኞቹ በርካታ የግብ ዕድሎችን ቢፈጥሩም ነገር ግን እነዚህን የፈጠሯቸውን የግብ ዕድሎች ወደ ግብነት መቀየር አልቻሉም ነበር። በአንጻሩ ብሬንትፎርዶች ከደቂቃ ደቂቃ ጫና መፍጠራቸው እያየለ ስለነበር በአርሰናል ደጋፊዎች በኩል ጎል እንዳይቆጠርብን የሚል ስጋትንም ፈጥሮ ነበር። በኋላ ላይ ግን ቡካዮ ሳካ የመድፈኞቹ የቁርጥ ቀን ልጅ ተቀይሮ በመግባት ለመድፈኞቹ ሁለተኛውን ጎል በማስቆጠር ማሸነፋቸውንና 3 ነጥብ ማግኘታቸውን የሚያረጋግጡበትን ወሳኛውን ጎል ለመድፈኞቹ ማስቆጠር ችሏል። በዚህ ውጤት መሰረት መድፈኞቹ አርሰናሎች ብሬንትፎርድን 2-0 በሆነ ውጤት ካሸነፉ በኋላ ከማንቸስተር ሲቲ በ5 ነጥብ ልዩነት ርቀው የእንግሊዝ ፕሪሚየር ሊግን መምራት ጀምረዋል። ለመድፈኞቹ ይህ ጨዋታ እንዴት ነበር? በአየር ላይና በመሬት ላይ የነበሩ ባትሎችንስ መድፈኞቹ እንዴት አድርገው ሊወጧቸው ቻሉ? ከዚህስ ባለፈ የቆሙ ኳሶችስ በዚህ ጨዋታ ላይ እንዴት ተግባራዊ ተደርገው ነበር? የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ወደ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ደግሞ ስትጀምሩ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። ይሄ ፕሮግራም ቢያንስ 400 ወይም 500 ላይክ እንዲኖረው እንፈልጋለን። ስለዚህ ሁላችሁም ፕሮግራሙን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ከእናንተ ጋር ተገናኝተናል። የአርሰናልና የብሬንትፎርድን ጨዋታ የምንመለከት ይሆናል። ጨዋታውን እንዴት ተመለከታችሁት? ኮሜንት ላይ የገባችሁ ሀሳቦቻችሁን ልጽፉልን ትችላላችሁ። እውነት ለመናገር ለመድፈኞቹ እጅግ በጣም ከባድና ከተጠበቀውም በላይ ፈታኝ የነበረ ጨዋታ እንደሆነ ሜዳ ላይ ተመልክተናል። ብሬንትፎርድ ይታወቃል፣ በተለይም ደግሞ እንደ አርሰናል ያሉ ተለቅ ያሉ ቡድኖችን በሚገጥምበት ጊዜ ለተጋጣሚዎቹ አስቸጋሪ ኦፖነንት ሆኖ ወደ ሜዳ እንደሚገባና እንደሚቀርብ ይታወቃል። ብሬንትፎርድ አሁን የመጣ ሳይሆን ከዚህ በፊትም አሰልጣኝ ቶማስ ፍራንክ የዚህ ቡድን አሰልጣኝ በነበሩበት ጊዜ እንዲህ አይነት እጅግ በጣም አዳጋች የሆኑ የሜዳ ላይ ፐርፎርማንሶችን በማሳየት የሚታወቅ ቡድን ነው። ራሱ አርሰናል በየዓመቱ ለዋንጫ በሚፎካከርበት ጊዜ ሲገጥማቸው እጅግ በጣም ከሚቸገርባቸው ተጋጣሚዎች መካከል አንዱ ብሬንትፎርድ እንደሆነ ይታወቃል እና በዚህ ጨዋታ ላይ የተጠበቀው ይሄው ሁኔታ ነበር። ግን ጨዋታው ፍጹም ለአርሰናሎች እጅግ በጣም አስቸጋሪና ከባድ ሆኖ አምሽቷል። እንግዲህ አሰልጣኙ ሚኬል አርቴታ አንዳንድ ተጫዋቾቹን ለማሳረፍና ለቀጣዮቹ ጨዋታዎች በደንብ ተጫዋቾችን እያፈራረቀ ለማጫወት ነበር ጥረት ሲያደርግ የነበረው። ከዚህ ቀደም እንደተናገርኩት ተጫዋቾችን እያፈራረቁ ማጫወት ወይም ደግሞ ተጣዋቂ ወንበር ላይ ያሉ ተጫዋቾችን በዋናዎቹ ተጫዋቾች መተካት እንደ ቅንጦት የሚታይ ነገር ወይም ደግሞ እንደ ሌክዠሪ የሚታይ ነገር ሳይሆን በቃ የግዴታ ተጫዋቾችን እያፈራረቀ ማጫወት አለበት። የግዴታ ስኳዱን ሮቴት ማድረግ አለበት። ምክንያቱም በየ3 ቀኑ ነው አርሰናል ጨዋታ የሚያከናውነው። በተለይም ደግሞ እስከ ፈረንጆቹ አዲስ ዓመት መግቢያ ድረስ ይሄ ነገር ይቀጥላል። ቻምፒየንስ ሊግ፣ ፕሪሚየር ሊግ፣ ቻምፒየንስ ሊግ፣ ካራቦ ካፕ እያለ ይቀጥላል። በየ3 ቀኑ አርሰናል ጨዋታ የማድረግ ኃላፊነት አለበት። ስለዚህ ሁልጊዜ ተመሳሳይ ቋሚ 11፣ ተመሳሳይ ላይንአፕ፣ ተመሳሳይ አሰላለፍ እንመለከታለን ብለን ሁላችንም አንጠብቅም። ቅያሬዎችን ሊያደርግ እንደሚችል እንጠብቃለን። ዛሬም አርቴታ ያስመለከተን ይህንኑ ነገር ነው። ዳቪድ ራያን በግብ ጠባቂ ቦታ ላይ ካስጀመረ በኋላ በተከላካይ መስመር ላይ እንግዲህ በጋዜጣዊ መግለጫ ላይ አርቴታንም ሲጠይቁት ነበር። ቲምበርና ዴክላን ራይስ የምር ስኳዱ ሮቴት ሲደረግ ጥሩ ተጣባቂ ተጫዋቾች አሏቸው ወይ የሚል ጥያቄ ሲቀርብለት ነበርና ቲምበርን እንግዲህ አርቴታ አስቀምጦ ቤን ዋይትን ነው በዚህ ጨዋታ ላይ በቋሚነት ያስጀመረው። እውነት ለመናገር ቤን ዋይት እንደው የቲምበር ደረጃ ከሱ በጣም ከፍ ያለ ላቅ ያለ ተጫዋች በመሆኑ ምክንያት ነው እንጂ የዚህ ተጫዋች ፐርፎርማንስ ምናልባትም ደግሞ ሌላ ክለብ ቢሄድ በቋሚነት መጀመር የሚችል ተጫዋች ነው። ኢቨን አርሰናል ውስጥም በቋሚነት የመጀመር ትልቅ አቅምና የሜዳ ላይ ብቃት ያለው ተጫዋች እንደሆነ ይታወቃል። ግን ደግሞ አንዳንድ ጊዜ የሚፈጠሩ ሁኔታዎች ሊኖሩ ይችላሉ። የሆነ ስኳድ ውስጥ አንድ ተጫዋች አለ፣ ከዛ ተጫዋች የሚበልጥ ደግሞ ሌላ ተጫዋች ካለ እድል የሚሰጠው ለዛኛው ለሚበልጠው ተጫዋች ነውና ብዙ ጊዜ እንግዲህ ቤን ዋይት ቤንች እየሆነ ቲምበር በቋሚነት ሲጀምር የምንመለከተው በዛ ምክንያት ነው። ግን
በግልጽ ደግሞ የተመለከትናቸውን ነገሮችም እንዳየናቸው በተለይ እንደዚህ በተከታታይ በሚደረጉ ጨዋታዎች ላይ አርቴታ በደንብ ስኳዱን ሮቴት ማድረጉ ስለማይቀር ቤን ዋይት እድል ከሚያገኙ ተጫዋቾች መካከል አንዱ እንደሚሆን ይጠበቃል። እዚህ ጨዋታ ላይም የነበረው ፐርፎርማንስ እጅግ በጣም የሚያስገርም ነበር። እንዲሁ ደግሞ ፒየሮ ሂንካፔ እና ሞስኬራ ለሁለተኛ ተከታታይ ጊዜ በእንግሊዝ ፕሪሚየር ሊግ ተመልክተናቸዋል። ሳሊባ እንግዲህ በዚህ ጨዋታ ላይ በጉዳት ምክንያት በአርሰናል በኩል አልተመለከትነውም። ከዛ ባለፈ ካላፊዮሪ በቋሚነት ጀምሯል። ዙብሜንዲ እንዲሁ ደግሞ ዴክላን ራይስ እና ከነሱ ፊት ለፊት ደግሞ ማርቲን ኦደጋርድ በቋሚነት የጀመረ ተጫዋች ነው። እንግዲህ ኦደጋርድ ከረጅም ጊዜ ጉዳት በኋላ ለመጀመሪያ ጊዜ ነው። ያው በእርግጥ ወደ ሜዳ ከተመለሰ ጥቂት ቀናት ተቆጥረዋል፣ ግን ቋሚ ሆኖ ሲጀምር አልተመለከትነውም ነበር። አሁን በቋሚነት ለመጀመሪያ ጊዜ ተመልክተነዋል። ኤበሬቼዜ ተጣዋቂ ወንበር ላይ ሆኖ ጀምሯል ማለት ነው። ከፊት መስመር ላይ ያው ለሜሪኖ ነው አሁንም እድል የተሰጠው። በእርግጥ ይህንን ጥያቄ እስቲ በኋላ ላይ እንመለከተዋለን። ማን የተሻለ የፊት መስመሩን ቢመራው የተሻለ ይሆናል፣ ሜሪኖ ወይስ ዮኬሬስ የሚለውን ነገር እናየዋለን። እንዲሁ ደግሞ ማርቲኔሊ በቋሚነት ሲጀምር፣ በአንጻሩ ደግሞ አርቴታ ለቡካዮ ሳካ ምረፍት ሰጥቷል። በዚህ ቦታ ላይ ኖኒ ማዱዌኬን ነው ያስጀመረው እና እንግዲህ በአርሰናል ውስጥ ቢያንስ በቤስት 11 ላይ ልንመለከታቸው ከምንችላቸው ተጫዋቾች ውስጥ የ2-3 ተጫዋቾችን ቅያሪ አድርጎ ነው አርሰናል ወደ ሜዳ የገባው ማለት ነው። እና እነዚህን ሁኔታዎች በአርሰናል በኩል ተመልክተናል። የአርሰናልን አጨዋወትም ስትመለከቱት በ4-2-3-1 አስተላለፍ ነው መድፈኞቹ ወደ ሜዳ የገቡት። የተከላካይ መስመራቸው በተለይም ደግሞ አሁን አዲስ መዋቅር እየያዘ ስለሆነ ማጋሌሽ፣ ሳሊባ በሌሉበት ስለሆነ መድፈኞቹ እየተጫወቱ የሚገኙት። ይህን ነገር ደግሞ እንዴት አዳብት ያደርጉታል የሚል ጥያቄ ነበር። በአንጻሩ በብሬንትፎርድ በኩል 5 ተከላካዮችን አሰልፈው ነው ወደ ሜዳ የገቡት። በ5-3-2 አቀራረብ ወደ ሜዳ ገብተዋል። አይጎር ቲያጎ እንግዲህ ከአርሊንግ ሃላንድ ቀጥሎ በርካታ ጎሎችን ያስቆጠረው ተጫዋች በዚህ ጨዋታ ላይ እንደዚሁ በቋሚነት ያልጀመረ ተጫዋች ነው በብሬንትፎርድ በኩል። ወደ ጨዋታው ስንገባ ጨዋታው ያን ያክል የሚያዝናናና በተለይም ደግሞ ለተመልካች የሚስብ በሙከራዎች የታጀበ ጨዋታ አልነበረም። ኢቭን ጨዋታውን ዝም ብሎ ለሚመለከተው ሰው 5 ደቂቃ 10 ደቂቃ 15 ደቂቃ ጨዋታውን ለሚያየው ሰው እያንዳንዶቹን ሁኔታዎች ስትመለከቱ በአርሰናል በኩል የሆነ አይነት እንቅስቃሴዎች አሉ። ኳሱን ለመቆጣጠር የሚደረጉ ጥረቶች ነበሩ፣ ግን በሙከራ የታጀበ ጨዋታ አልነበረም እውነት ለመናገር። በኋላ እንግዲህ 10ኛው ደቂቃ ላይ በመድፈኞቹ ጥሩ ሊንክ አፕ፣ በመድፈኞቹ ጥሩ የኳስ ቢውልድ አፕ የተመሰረተ ኳስ እንግዲህ መድፈኞቹ የመጀመሪያውን ጎል እንዲያገኙ እድል ሰጥቷቸዋል። ኦደጋርድ ለኖኒ ማድዌኬ ኳሱን አቀበለው። ማድዌኬ ኳሱን ሲይዘው ቤን ዋይት ከሱ ጀርባ ሮጦ ቦታ ይዞለት ነበር፣ ኦቨርላፕ አድርጎ ማለት ነው። እና ቤን ዋይት ለሜሪኖ ያሻገረለትን ኳስ ሜሪኖ በአስገራሚ ሁኔታ በግንባር ገጭቶ ይህንን ጎል ማስቆጠር ችሏል። እንግዲህ ባለፈውም ሳምንት በለንደን ደርቢ ከቼልሲ ጋር በተደረገው ጨዋታ ላይ እንደዚሁ በግንባር ገጭቶ ያስቆጠረው ጎል ነበር። አሁንም ደግሞ በተመሳሳይ ሌላኛው የምዕራብ ለንደን ክለብ ብሬንትፎርድ ላይ እንደዚሁ በግንባር ገጭቶ ጎል ማስቆጠር ችሏል። አሁን እንግዲህ ሜሪኖ ባለው ፐርፎርማንስ እና ሜዳ ላይ እየሰጠ በሚገኘው ግልጋሎት ምክንያት የአርሰናል ደጋፊዎች ልብ ውስጥ በቀላሉ እየገባ የሚገኝ ተጫዋች ነው። ትልልቅ የሆኑ ጨዋታዎች ላይ ያን ነገር ሲያደርግ ተመልክተናል። ለምሳሌ በባለፈው ዓመት ሪያል ማድሪድ ላይ፣ አምና ሊቨርፑል ላይ እነዚህን ነገሮች ሲያደርግ ተመልክተናል። ሌሎች ተጋጣሚዎች ላይ እነ ሌስተር ሲቲ ላይ ሳይቀር ጎሎችን ሲያስቆጠር የነበረ ተጫዋች ነው። እነ ቼልሲ ላይ ጎሎችን ሲያስቆጠር ተመልክተናል። ዘንድሮም እነዛን ነገሮች እያደረገ ነው። ሜሪኖ በተፈጥሮ የፊት መስመር ተጫዋች አይደለም፣ ወይም የ9 ቁጥር ተጫዋች አይደለም። ግን አርቴታ ችግር ሆኖበት አጥቂዎቹ በተጎዱበት ጊዜ አምና እነ ሃቨርትዝ እነ ጋብሪኤል ባልነበሩበት ጊዜ፣ ዘንድሮም ደግሞ ዮኬሬስ እና ሃቨርትዝ በሌሉበት የ9 ቁጥር ሚናውን እየተወጣ ነው የሚገኘውና ልጁ የምርም ያለው ኳሊቲ እጅግ በጣም የሚያስገርም መሆኑን እየተመለከትን ነው። ምናልባት ስታዩት እንደው ቁመናው የአጥቂ ላይ መስል ይችላል፣ አፔራንሱ የአጥቂ ላይ መስል ይችላል። ግን በቃ ለመድፈኞቹ በእንዲህ አይነት ሰዓቶች ላይ ጎሎችን ስኮር ማድረግ የሚችል ተጫዋች ነው። በኋላ ላይ በእርግጥ ከነ ዮኬሬስ ጋር አብረን ሜሪኖን እናነሰዋለን። ግን ይሄኛው ጎል በትክክል የኦቨርላፕን ሚኒንግ በደንብ አድርጎ የሚያብራራና የሚያስረዳ ጎል ነው። እንግዲህ በእግር ኳስ እንደምታውቁት አንደርላፕ እና ኦቨርላፕ ተብለው የሚጠቀሱ ነገሮች አሉ። በተለይ ኦቨርላፕ የሚለው ጽንሰ ሀሳብ በጣም ብዙ የእግር ኳስ ክለቦችና ብዙ አሰልጣኞች የሚጠቀሙበት ነው። ይሄ በተለይም ደግሞ ኦቨርላፕ የሚለውን ነገር ስትመለከቱ
አንድ የመስመር አጥቂ ለምሳሌ የቀኝ መስመር አጥቂ ኳስ ይዞ በሚገባበት ጊዜ የቀኝ መስመር ተከላካዩ ወይም የቀኝ ተመላላሹ በእግር ኳስ ተርም ራይት ባክ ልንለው እንችላለን፣ ወይም ደግሞ የቀኝ የተከላካይ መስመር ተጫዋቹ ከአጥቂው ጀርባ ዞሮ በመግባት ቀድሞ ቦታ በመያዝ ያንን ኳስ የሚያገኝበት እድል ነው ኦቨርላፕ ብለን የምንጠራው ማለት ነው። እና ብዙ ጊዜ በአርሰናል እነዚህን ነገሮች እንመለከታለን። ቡካዮ ሳካ ኳስ በሚይዝበት ጊዜ ቲምበር ከጀርባው እየተደረበ ሲገባ እንመለከታለን። ከዛ ደግሞ ቲምበር እነዛን ኳሶች ክሮስ ሲያደርግ እናያለን። ቲምበርን ባልነበረባቸው ጊዜያት ቤን ዋይት እነዚህን ነገሮች በተመሳሳይ ሲያደርጋቸው እንደነበር አይተናል። አሁንም እየሆነ ያለው ተመሳሳይ ነገር ነው እና ኦቨርላፕ የሚለው ቃል ምንድን ነው፣ ተርሙ ራሱ ምንድን ነው የሚለውን ነገር መረዳት የሚፈልግ ሰው ካለ በቃ ይሄ ነው ትክክለኛው ማብራሪያ ሊሆን የሚችለው በተግባር የወረደው። ማዱዌኬ ኳስ ይዞ ነበረ። ከማዱዌኬ ጀርባ ቤን ዋይት ሮጦ ገባ። ያንን ስፔስ ተጠቅሞ ማዱዌኬ ለቤን ዋይት ኳሱን አቀበለው። ቤን ዋይት ያሻማውን ኳስ ሜሪኖ በግንባር ገጭቶ ከመረብ ጋር አዋህደው ማለት ነው። ስለዚህ ይሄ የኦቨርላፕ የራይት ባኮች ሚና እጅግ በጣም አስፈላጊ እንደሆነ በሞደርን እግር ኳስ እጅግ በጣም አስፈላጊ እንደሆነ የምንመለከትበት ነው ማለት ይቻላል። ቤን ዋይት እጅግ በጣም ቆንጆ ክሮስ ነበር ያደረገለት። ከዛ በኋላም ቢሆን መድፈኞቹ በርካታ የግብ ዕድሎችን ሲያደርጉ ነበረ። 16ኛው ደቂቃ ላይ ማዱዌኬ የሞከረውን ኳስ ግብ ጠባቂው ኳሚን ኬለር ሲመልሰው ተመልክተናል። እንዲሁም በጣም አስደንጋጭ ሙከራ ብሬንትፎርዶች የሞከሩበትም አጋጣሚ ነበር። 20ኛው ደቂቃ ላይ የተሻማውን ኳስ ኬቨን ሻዴ በግንባር የገጨው ኳስ ዳቪድ ራያም በእጁ ኳሱን መልሶታል። እንዲሁ የግቡ አግዳሚም ኳሱን መልሶታል እና እጅግ በጣም የሚያስገርም ሁኔታ ነበረ የተመለከት ነው። ብሬንትፎርዶች በዚህ ጨዋታ ላይ ሎንግ ቦሎቹን ነበር በቃ የሚጫወቱት። ረጃጅም ኳሶች ከኬልኸር ረጃጅም ኳሶች ይጣላሉ፣ ከተከላካዮች ረጃጅም ኳሶች ይጣላሉ። ከዛ የሆኑ ተጫዋቾች እነዛን ኳሶች በፍጥነት ይዘው በመግባት ሙከራ ለማድረግ ነው ሲጥሩ የተመለከት ነው። ግን ደግሞ ለመድፈኞቹ አርሰናሎችም ጥሩ ዜና አልነበረም። ይህንንም እናየዋለን በኋላ። የሞስኩዌራን ጉዳት ነው የተመለከት ነው። 41ኛው ደቂቃ ላይ ኳስ አየር ላይ በግንባሩ ገጭቶ ልክ እግሮቹ ወደ መሬት ሲያርፉ ነው ባላንስ አላደረገም እና የተረከዝ ጉዳት ይሁን ወይ ደግሞ የሆነ የቁርጭምጭሚት አሊያም ባቱ ላይ እርግጠኛ አይደለውም፣ ግን ልክ አየር ላይ ኳሱ ሲሻማ ያንን ኳስ በግንባር ገጭቶ እግሩ መሬት ሲያርፍ ነው እንደዚህ አይነት ጉዳት ያጋጠመውና ከዛ በኋላ እንግዲህ ጁሪየን ቲምበር ተቀይሮ በመግባት ሲጫወት ነው የተመለከት ነው ማለት ነው። እንግዲህ በመጀመሪያው ማጋማሽ እንዳየነው ሜሪኖ ወደ መሀል እየተመለሰ በጥልቀት ሲጫወት ኳሶችን ሲያደራጅ እንደዚህ አይነት እንቅስቃሴዎችን ሲያደርግ ተመልክተናል። ሁለተኛው አጋማሽ ላይ ብሬንትፎርዶች በተሻለ ኳስ ቁጥጥርና የፕሬሲንግ የበላይነት ሲጫወቱ ነበር። እንግዲህ መድፈኞቹ የተሻለ የኳስ እንቅስቃሴን እንዳያገኙ ወይ ደግሞ የተሻሉ ኳሶችን በሚቀባበሉበት ጊዜ ምቾት እንዳይሰማቸው በማድረግ ነበረ እነዚህን እንቅስቃሴዎች ለመጫወት ጥረት ሲያደርጉ የተመለከት ነው እና ይሄኛው አጨዋወታቸው ደግሞ አርሰናሎች በምቾት ኳሱን እንዳይቀባበሉ የመከልከልና አርሰናሎች ምናልባት በሚቀባበሉት ኳስ ስህተት የሚገኝባቸው ከሆነ እነዛን ዲስፖሰስ በማድረግ የአርሰናሎችን ኳስ በማቋረጥ የሆኑ እድሎችን ለመፍጠር ነበረ የነበራቸው እቅድ እና እንደውም ጨዋታው ልክ 1 ሰዓት ከሞላው በኋላ ሻዴ፣ ሄንሰን እና ያንሌት ተቀይረው ወጥተው ዳምስጋርድ እንዲሁ ደግሞ አይጎር ቲያጎ እና ሄንደርሰን ወደ ሜዳ ተቀይረው ገብተዋል። በአርሰናልም በኩል ማድዌኬ እና ማርቲኔሊ ተቀይረው ወጥተው ሳካና ኤዜ እንደዚሁ ተቀይረው ወደ ሜዳ ገብተዋል። አርሰናሎች እዚህ ጨዋታ ላይ ብዙ ሙከራን የሞከሩት የሚለው ነገር ምናልባት ይህንን አሁን የማወራውን ነገር እንደው በቃላት ብቻ ያብራራው እንደሆነ አላውቅም፣ ግን በጣም ብዙ ሙከራ ነው የሞከሩት። ለምሳሌ 65ኛው ደቂቃ ላይ ካላፊዮሪ ከሳጥን ውጭ የሞከራት ኳስና የተተፋውን ኳስ ሜሪኖ ለማስቆጠር ተቃርቦ ነበረ፣ ግን ጥፋት ተሰርቶብኛል የሚል ጥያቄ ነበረው። ነገር ግን የሚያሰጥ አይደለም ብለው ዳኛው አልፈውታል። ከዛ ደግሞ እንደገና 68ኛው ደቂቃ ላይ ዴክላን ራይስ እንደዚሁ በጣም የሚያስገርም ሹት ሞክሮ የተተፋውን ኳስ ሜሪኖ ማስቆጠር ሳይችል ቀርተዋል። በተለይ ግብ ጠባቂው በጣም በተደጋጋሚ ጊዜ ኳሶችን ይተፋ ነበር እና እነዛን ኳሶች ግን የሚጠቀምባቸው ሰው አልነበረም። ያው የዴክላን ራይስ ተቀይሮ መውጣት ለመድፈኞቹ ጥሩ ስሜት የሚሰጥ አልነበረም። ቪክተር ዮኬሬስ ተቀይሮ ወደ ሜዳ ገብቷል። ሜሪኖ ወደ መሀል ተመለሰና ቪክተር ዮኬሬስ የ9 ቁጥር ሚናን ሲወጣ ነበር። በኋላ ላይ እንግዲህ ካላፊዮሪ
የሞከራትን ኳስ እንደገና በረኛው አሁንም ተፋው በድጋሚ እሱ የተፋውንም ኳስ ሳካ አሁንም አምክኖታል። ኢቨን በረኛው እንኳን በሚተፋቸው ኳሶች የካላፊዮሪን 2 ሙከራዎች የዴክላን ራይስን 2 ሙከራዎች እንኳን ግብ ጠባቂው ተፍቶት እነዛን እድሎች ግን አርሰናሎች ሊጠቀሙ አልቻሉ። በኋላ ነው እንግዲህ 91ኛው ደቂቃ ላይ በካውንተር አታክ አርሰናሎች ጥሩ ኳስ አገኙ። ሜሪኖ እጅግ የሚያስገርም ሎንግ ቦል ረጅም ኳስ ለሳካ አቀበለው። ሳካና ቪክቶር ዮኬሬስ ፍጹም ቅጣት ምት ግብ ክልል ውስጥ ነበሩ። ሳካ 2 ተጫዋቾችን ቀንሶ 2 ተጫዋቾችን አታሎ አልፎ ያንን ጎል አስቆጥሯል። በጎል ላይን ቴክኖሎጂ ኳሱ ከመስመር አልፏል በሚል ጎሉ ጸደቀና መድፈኞቹ ጨዋታውን 2-0 በሆነ ውጤት አሸንፈው መውጣት ችለዋል ማለት ነው። ስለዚህ ጨዋታው ላይ የነበረው አጠቃላይ እንቅስቃሴ ይህንን ይመስላል። ግን ቁጥራዊ መረጃዎች ደግሞ አርሰናሎች በዚህ ጨዋታ ላይ በጣም አባካኝ እንደነበሩ ጨዋታው ላይ የነበራቸው እንቅስቃሴ የሚያገኟቸውን የጎል እድሎች ሲጠቀሙ እንዳልነበር በግልጽ የሚያሳይ ነው። በጣም የሚያመክኗቸው እድሎች ምናልባት አርሰናል ጨዋታውን 1-0 እየመራ በነበረበት ጊዜ ብሬንትፎርዶቹ ኢቭን ጎል ለማስቆጠር በጣም ከፍተኛ ጥረት ያደረጉ ነበር። ወደፊት ሜዳቸውን አላቆሙም ነበር። ያ ጥረታቸው የሆነ ሰዓት ላይ ፍሬ ቢያፈራ ለአርሰናል ለመመለስ እንኳን እጅግ በጣም አስቸጋሪ በሚሆንበት አጋጣሚ ላይ እንዲገባ ያደርገው ነበርና ልክ ጎሉ ሲቆጠር ሁለተኛውን ጎል ቡካዮ ሳካ ሲያስቆጥር አርሰናሎች ጋር የተመለከትነው ስሜት አርቴታ እንደዛ እየሮጠ ደስታውን ሲገልጽ የነበረው ከረዳቶቹ ጋር በጣም አስጨናቂ ስለነበርም ጭምር ነው። አርሰናል በዚህ ጨዋታ ላይ 62 በመቶ ኳስ ተቆጣጥሯል። 38 በመቶ ነው ብሬንትፎርዶች ኳስ የተቆጣጠሩት። አርሰናል 15 ሙከራ ሞክሮ 7ቱ ኦልሞስት ግማሹ ልትሉ ትችላላችሁ ኢላማውን የጠበቀ ሙከራ ነበር። በአንጻሩ ብሬንትፎርድ 6 ሞክረው አንዱ ብቻ ነው ኢላማውን የጠበቀው። እነሱ አብዛኛውን ፎከስ ሲያደርጉ የነበሩት የማዕዘን ምት ላይ ነው። በቃ የማዕዘን ምቶችን እንዴት እንጠቀም፣ የማዕዘን ምቶችን እንዴት ስኮር እናድርግ። ሴት ፒስ ላይ ጠንካራ ቡድን ስለሆነ ብሬንትፎርድ ያንን ነገር ነው አቅደው ወደ ሜዳ የገቡት። ኤክስፔክትድ ጎላቸውን ስንመለከት በአርሰናል በኩል 1.72 ነው። በብሬንትፎርድ በኩል 0.34። አርሰናሎች 456 የተሳኩ የኳስ ቅብብሎችን አድርገዋል። ይሄ ማለት 84 በመቶ ማለት ነው። ብሬንትፎርዶች 250 የተሳኩ ኳሶችን ተቀባብለው 77 በመቶ ይሄ ፓስስ ኮምፕሊትድ የምንለው ወይም የተሳኩ ኳሶችን ሲቀባበሉ ተመልክተናል። አርሰናል 28 ኳሶችን በብሬንትፎርድ የፍጹም ቅጣት ምት ግብ ክልል ውስጥ ነክቷል። ብሬንትፎርዶች 12 ጊዜ ብቻ ነው በአርሰናል የፍጹም ቅጣት ምት ግብ ክልል ውስጥ ኳስ የነኩት። ኢቭን የአርሰናልን ግማሽ እንኳን አይደርሱም። አሁን ይሄ ነገር ምን የሚነግረን ነገር አለ? አርሰናል በዚህ ጨዋታ ላይ የወሰደው የበላይነት እጅግ በጣም የሚያስገርም መሆኑ፣ ፍጹም የበላይነት መድፈኞቹ በዚህ ጨዋታ ላይ እንደነበራቸው ይህንን ነው በደንብ ሊያስረዳንና ሊነግረን የሚችለው እና አርሰናሎች አሁንም የሚፈጥሯቸውን የጎል እድሎች የሚያገኟቸውን የግብ እድሎች እያባከኑ እንዳሉ በዚህ ጨዋታ ላይ በደንብ ተመልክተናል። ምናልባትም አርሰናል በዚህ ጨዋታ ላይ እንደው ሳይቸገር 4ም 5ም ጎሎችን አስቆጥሮ ከጨዋታው ላይ የሚፈልገውን 3 ነጥብ ይዞ መውጣት ይችል ነበረ። ግን ጨዋታው ላይ ያየነው የመድፈኞቹ ፐርፎርማንስ የግብ እድሎችን ያባከኑባቸው እንደነበሩም ጭምር ነው ያየነው። እንግዲህ በ2025 የካላንደር ዓመት አርሰናል ልክ ቡካዮ ሳካ ጎል ሲያስቆጥር 100ኛ ጎላቸውን ማስቆጠር ችለዋል ማለት ነው እና እንግዲህ በርካታ ጎሎችን መድፈኞቹ በማስቆጠር ረገድ ምን ያክል ጥሩ ጊዜን እያሳለፉ እንዳሉ አሁንም እያሳዩ ነው የሚገኙት። በየጨዋታው ላይ እንደምናየው ብዙ ጎሎችን በማስቆጠር ብዙ የሚያስቆጥሯቸውም ጎሎች ደግሞ ቡድኑ በየጨዋታው ላይ ውጤት ይዞ እንዲወጣም እያደረገው ነው የሚገኘው። ኤምሬትስ ስታዲየም የማይደፈር ቀጠና ሆኗል። እንግዲህ በዚህ ዓመት አርሰናል በኤምሬትስ ስታዲየም ባደረጋቸው ጨዋታዎች ላይ እስካሁን ድረስ አንድም ሽንፈት አላጋጠመውም። 10ን አሸንፎ 1 ጨዋታ አቻ ወጥቷል። እንዲሁም ደግሞ ምንም ጨዋታ አልተሸነፈም። 3 ጎል ሲቆጠርበት 8 ክሊንሺት ይዞ ወጥቷል ማለት ነው እና ይህ ለመድፈኞቹ በጣም የተለየ ሪካርድም ያስመዘገቡበትም ጭምር ነበር ሊባል ይችላል። ከዚህ ባለፈ ግን ሌሎች ደግሞ ማየት የሚገቡን ነገሮች አሉ። አሁን አርሰናል ይህንን ጨዋታ አሸንፎ ወጥቷል። መድፈኞቹ ወሳኝ 3 ነጥብ ነው ያገኙት። ምንም እንኳን ጨዋታው አስጨናቂ የነበረ ቢሆንም ግን ለምሳሌ በሜሪኖ በኩል አሁን የአርሰናል ተመራጩ የ9 ቁጥር ተጫዋች ነው ወይ? በአርቴታ ስብስብ ውስጥ አሁን ኢቨን አሁን ዮኬሬስ ወደ ሜዳ ተመልሷል። ጋብሪኤል የፊት መስመር ተጫዋቹ እንደዚሁ ከጉዳት አገግሞ ወደ ሜዳ የተመለሰ ተጫዋች ነው። ስለዚህ እነዚህ ተጫዋቾች ባሉበት
ሜሪኖን አርቴታ በተደጋጋሚ ጊዜ አሁን በባለፈው የቼልሲ ጨዋታ ላይ ያንን አድርጎታል። አሁንም ደግሞ እንደገና ከብሬንትፎርድ ጋር ያንን አድርጎታል እና የዚህ ቡድን ተመራጭ ተጫዋች ነው የሚል ጥያቄ መነሳቱ አይቀርም። እንግዲህ ይህንን የአርሰናል ቡድን ስንመለከት ውጤት ይዞ እንዲወጣ ከማድረግ አንጻር ተጫዋቹ እየተወጣ ያለው ሚና እጅግ በጣም ከፍተኛ ነው እና በ6 ጨዋታዎች 4 ጎሎችን ማስቆጠር ችሏል። እንዲሁ ደግሞ 3 አሲስቶች አሉት። አሁን ይሄ ከሜሪኖ የምንጠብቀው ቁጥር አይደለም። በቃ ግን ሜሪኖ እነዚህ ነገሮች ከማድረግ ወደ ኋላ አይልም። ምንም አይነት ነገር ቢፈጠር ለምሳሌ የቶተንሃሙ ጨዋታ ላይ አይተነዋል የነበረውን ፐርፎርማንስ፣ የቼልሲ ጨዋታ ላይ የነበረውን ፐርፎርማንስ አይተናል። አሁንም ከእንደገና ሲያሳይ የነበረውን የሜዳ ላይ ብቃት እያየን ነበር እና ምናልባት ቁጥሮች የሚነግሩንና አይናችን የሚነግረንን ነገር አይ ይሄ እንደዚህ አይደለም ብለን ላለማመን ካልሞከርን በስተቀረ ይሄ ልጅ በአርሰናል እያደረገ የሚገኘው ነገር ስታንዲንግ ኦቬሽን እንዲሰጠው የሚያደርግ በቃ የእግር ኳስ ተመልካቾች ቆሞ እንዲያጨበጭቡለት የሚያደርግም ጭምር ነው። ኢቭን በዚህ ጨዋታ ላይ ምንም እንኳን በጨዋታው መርሃ ግብር ላይ አርሰናል በጣም ቢቸገርም ግን የጨዋታው የመጀመሪያውን ጎል ያስቆጠረው እሱ ነው። ሁለተኛውንም ጎል ደግሞ ማስቆጠር ለቻለው ቡካዮ ሳካ አሲስት ያደረገለት ያው ተጫዋች ነው ማለት ነው። ስለዚህ ሜሪኖ በአርሰናል አሁን ባለው ፐርፎርማንስ ደጋፊዎች ደስተኛ ናቸው ወይ ቢባል አዎ ደስተኛ ናቸው መባሉ አይቀርም። ያውም ደግሞ እንደገና ወደ መሀል እየተመለሰ የአማካይ መስመር ሚናውን በአማካይ መስመር ላይ የሚወጣውን ሮል ሲያከናውንና ያንን ፐርፎርማንስ ደግሞ ሲያሳይ እያየነው እንገኛለን። ምናልባት ተጫዋቹ እንደነ ካይ ሃቨርትዝ እንደነ ቪክተር ዮኬሬስ ፈጣን ተጫዋች ላይ ሆን ይችላል። ይሄ ኳስ የሚችል የአጥቂ መስመር ተጫዋች ላይ ሆን ይችላል። ይሄ ድሪብል የሚያደርግ የሚያጣጥፍ ምናምን አይነት ተጫዋች ላይ ሆን ይችላል። በቃ ግን አርሰናል ጎል ከፈለገ ሜሪኖም አብሯል። አርቴታ ለምንድን ነው ተጫዋቹን እስከ መጨረሻው ደቂቃ ድረስ ተጫዋቹን ያቆየው የሚለውን ነገር ስንጠይቅ ምላሹን የምናገኘው በዚህ ሁኔታ ነው እና አሁን ዮኬሬስ በአርሰናል በኩል በቋሚነት መጀመር የሚችል ተጫዋች ነው። ቅድም የጋብርኤልን አንስቻለሁ። ሃቨርትዝ በጥቂት ሳምንታት ውስጥ ወደ ሜዳ ይመለሳል ተብሎ ይጠበቃል። እንግዲህ ዛኔ እናያለን አርቴታ ማንን ይመርጣል የሚለው። በእርግጥ በተፈጥሮ የ9 ቁጥር ተጫዋቾች መጫወት የበለጠ ተመራጭ ይሆናል። ግን ደግሞ ተጫዋቹ በበርካታ ጨዋታዎች ላይ ጎሎችን በማስቆጠር አሲስቶችን በማድረግ ረገድ ለአርሰናል እየሰጠ ያለው አገልግሎትና እየተወጣ ያለው ሚና እጅግ በጣም ከፍተኛ መሆኑን በዚህ ጨዋታ ላይም ተመልክተናል። ሌላው በዚህ ጨዋታ ላይ የተመለከትነው የቤን ዋይትን ጉዳይ ነው። እንግዲህ ቤን ዋይት የጨዋታው ማን ኦፍ ዘ ማች ወይም ኮከብ ተብሎ ተመርጧል። ቅድም እንደነገርኳችሁ ዲዘርቭ የሚያደርግም ተጫዋች ነው እውነት ለመናገር እና በየሳምንቱ ቋሚ ሆኖ ብንመለከተው አርቴታ በደንብ በቃ ከገራቸው እና ደግሞ በትክክል የሜዳ ላይ ብቃታቸው እንዲያምር አስተዋጽኦ ካበረከተላቸው ተጫዋቾች መካከል አንዱ ቤን ዋይት ነው። ቤን ዋይት እንግዲህ ወደ አርሰናል ሲመጣ በሴንተር ባክነት ነው የመጣው። የመሀል ተከላካይ ሆኖ ሊጫወት ነው የመጣው። ከማጋሊሽ ጋር በዚህ ቦታ ላይ ሲጫወት ስንመለከተው ነበር። ሳሊባ ከመጣ በኋላ ደግሞ አርቴታ ተጫዋቹን ወደ ቀኝ መስመር እንዲወጣ በማድረግ በዚህ የቀኙ መስመር ላይ የተሻለ ፐርፎርማንስ እንዲያደርግ ብቃቱን በደንብ ገርቶታል፣ አስተካክሎታል። ለአርሰናል አሁን ምርጥ የሆነ ብቃት እንዲያሳይ ያደረገው ነው ማለት ይቻላል። በአርሰናል በኩል እንደው ቲምበር ድካም ቢያጋጥመው ወይ ደግሞ ለሆኑ ጨዋታዎች ያክል ከሜዳ የሚያርቀው ጉዳት እንኳን ያጋጥመዋል ቢባል አርሰናሎች ብዙም አይሰጉም። ቤን ዋይት ይህንን ቦታ በደንብ አድርጎ መሸፈን ይችላል። በእርግጥ ከዚህ በፊት እንደተናገርኩት በየትኛውም አጋጣሚ ሁሉም ተጫዋቾች የራሳቸው ኳሊቲ አላቸው። ቲምበርም የራሱ ኳሊቲ አለው፣ ቤን ዋይትም የራሱ ኳሊቲ አለው። ቲምበር ማድረግ የሚችላቸው ቤን ዋይት የማያረጋቸው ነገሮች ሊኖሩ ይችላሉ። ግን ደግሞ ቲምበር የሚያረጋቸውንም ነገሮች ቤን ዋይት ሲያረጋቸው ልንመለከት እንችላለን። ለዚህ ደግሞ ማሳያው ቅድም ያነሳውላችሁ የተቆጠረው ጎል አንዱ በቂ ማሳያ ሆኖ መቅረብ ይችላል እና እንደው ለአርሰናል ደጋፊዎች አይበለውና ተጫዋቾች አይጎዱባቸው እንጂ ቢጎዱባቸው እንኳን ኤቭሪ ዲፓርትመንት ላይ እየገቡ መጫወት የሚችሉ ተጫዋቾች አሉና ይህንን ነገር ነው በደንብ ልብ ብለን ማየትና መመልከት የሚጠበቅብን ጉዳይ ማለት ነው። ከዚህ ባሻገር ግን አሁን በዚህ ጨዋታ ላይ ፍሬሽ ሌጎች ወደ ሜዳ መግባታቸው አርሰናልን በጣም ጠቅሞታል የሚል ነገር ማንሳታችን አይቀርም። እንግዲህ ከባድ ሳምንት ነበር አርሰናል ሲያሳልፍ የነበረው ከኢንተርናሽናል ብሬክ በኋላ
ቶተንሃም ስፐርስን፣ ባየር ሚዩኒክን፣ ቼልሲን ነው ሲገጥም የነበረው። ከዛ ደግሞ እንደገና ብሬንትፎርድን አሁን ገጥሟል። እንግዲህ አርሰናሎች በእነዚህ ተከታታይ በሆኑ ቀናት ላይ በርካታ ጨዋታዎችን እያከናወኑ እየተመለከትን እንገኛለን። ሆኖም ግን እነዚህን ጨዋታዎች እያከናወኑ ባሉበት ሰዓት ቲምበርን ማሳረፍ፣ ኤበሬቼዜን፣ ቡካዮ ሳካን አሳርፎ እነ ማዱዌኬን፣ ቤን ዋይትን፣ ማርቲን ኦዴጋርድን ማስገባት መድፈኞቹን ጠቀማቸው እንጂ የጎዳቸው ምንም ነገር አልነበረም። ለምሳሌ ቤን ዋይትን ብንመለከት እንግዲህ በፕሪሚየር ሊጉ ላይ በቋሚነት ሲጀምር ከተመለከት ነው ትንሽ ቆየት ብለን ነበር ከማንቸስተር ዩናይትዱ ጨዋታ በኋላ። ኦዴጋርድና ማዱዌኬንን ብንመለከት ደግሞ ከመስከረምና ጥቅምት ወር ላይ ካጋጠማቸው ጉዳት በኋላ እንግዲህ በቋሚነት ሲጀምሩ ለመጀመሪያ ጊዜ እና በተለይም በመጀመሪያው አጋማሽ በጣም በሚገርም ሁኔታ ሰርቶላቸዋል ማለት ይቻላል። እያንዳንዱ የጨዋታ ክፍለ ጊዜ ላይ የነበራቸው እንቅስቃሴ ለግብ ሙከራ ሲያደርጉ የነበሩት ጥረት እጅግ በጣም የተሳካ ነበር። ኢቭን ኖኒ ማዱዌኬ 1-1 ከተከላካዮች ጋር በሚገናኝበት ጊዜ እነዛን ተከላካዮች ድሪብል እያደረገ ለማለፍ ተከላካዮቹን አልፎ ደግሞ ለቡድን አጋሮቹ ኳስ ለማቀበል የሚያደርጋቸው ጥረቶች ለመድፈኞቹ ውጤታማ እንደነበሩ ያየንበትም ጭምር ነበር እና እጅግ በጣም የተዋጣለት ምሽትን አሳልፈዋል። አርሰናል በታደሰ ጉልበት ወደ ሜዳ መግባቱ ለመድፈኞቹ እጅግ በጣም ጠቃሚ ነበር ማለት ይቻላል። አርቴታ የወሰነው ውሳኔ ደግሞ በቃ ትክክለኛ ውሳኔ ነበር። ያው እንደዚህ አይነት ጨዋታዎች ላይ በተለይም ተደራራቢ ጨዋታዎችን በሚደረጉበት ወቅት ላይ ተጫዋቾችን በአግባቡ ማሳረፍ የማይቻል ከሆነ ስኳድን በደንብ እያፈራረቁ ሮቴት እያደረጉ ማጫወት የማይቻል ከሆነ የሚፈለገው አይነት ስኬት አይገኝም። አርሰናል እንግዲህ አሁን እስከ 14ኛው ሳምንት ድረስ በዘለቀው የፕሪሚየር ሊጉ ጉዞ የፕሪሚየር ሊጉ አናት ላይ ተቀምጧል። የቻምፒየንስ ሊጉ አናት ላይ ተቀምጧል። አርሰናልን ለዚህ ነገር ያበቃው ምንድን ነው ብለን ስንል ስኳድ ዴብዝ ነው። በቃ የነበረው ስኳድ ዴብዝ እጅግ በጣም ጥሩ ስለሆነ ብዙ ተጫዋቾችም ያሉበት ስብስብ ስለሆነ ምንም ነገር ለማድረግ የሚችሉ ተጫዋቾችም ያሉበት ስብስብ ነው እና ይህን ነገር ነው ልናነሳ የምንችለው። መጨረሻ ላይ ግን ሁለት ነገሮችን መመልከት ይጠበቅብናል። አንደኛው የቡድኑ የማል ተከላካዮች ጉዳይ ነው። በቡድኑ የማል መከላከል ላይ እንግዲህ ሂንካፔ እጅግ በጣም የተለየ ምሽትን ደግሞ አሳልፏል። እያንዳንዱ የሜዳ ላይ እንቅስቃሴ በሚያደርግበት ወቅት እንደ ዎሪየር እንደ ታጋይ በቃ ሲታገል ነበር። ታክሎቹ እጅግ በጣም የሚያስገርሙ ነበሩ እና እኔ ዝም ብዬ ስመለከተው በሂንካፔ መልክ ውስጥ በሂንካፔ ታክለ ቁመና ውስጥ ማጋሌሽን ነበር በቃ ስናየ ነበረው። ብዙ ነገሩ የሚያስገርም ነው። እንግዲህ ገና በፕሪሚየር ሊጉ እኮ የመጫወት ብዙም ልምድ የሌለው ተጫዋች ነው። ግን ሚነካቸው እያንዳንዶቹ ኳሶች የአየር ላይ ኳሶችን ለማሸነፍ የሚያደርገው ጥረት ለምንድን ነው አርሰናል ይህንን ተጫዋች ያስፈረመው የሚል ነገር ብናነሳ ትክክለኛው ምላሽ የምናገኘው እንዲህ አይነቶቹ ጨዋታዎች ላይ ነው እና እጅግ በጣም የተዋጣለት ምሽትን አሳልፏል። ሞስኬራም በጨዋታ ምሽቱ ላይ ጥሩ ነበር ማለት ይቻላል። ይሄንኛው ተጫዋች ግን የተለየ ደግሞ እንቅስቃሴን ያደረገበት እንደነበር ነው ያየ ነው እና ፔሮ ኢንካፔ ከዚህ በኋላ ያለምንም ስጋት ኢቭን እንደውም ካያችሁ ጨዋታው ከተጠናቀቀ በኋላ ማጋሌሽ ጋር እየተሳሳቁ ሲያወሩ አይተናል። አንተነህ በቃ ተወጥተዋል፣ ስራውን በደንብ ተወጥተዋል፣ ምርጥ ምሽት ነበር ያሳለፍከው አይነት ነገር ሲለው እንደነበር እያየን ነበር እና በቃ እየተሳሳቁ ምናምን ሲያወሩ ስንመለከታቸው ነበር። ይሄ ነው የሚፈለገውም ነገር። ልክ የዛሬ 3 ዓመት የዛሬ 4 ዓመት እንደነበረው ሳሊባ ሲጎዳ ወይ ማጋሌሽ ሲጎዳ የሚፍረከረክ የሚፈራረስ አይነት አርሰናል ሳይሆን እንዲታይ የሚፈለገው በየትኛውም ጨዋታ ላይ በቃ ጥሩ ፐርፎርማንስ ማሳየት የሚችሉ ተጫዋቾች ሜዳ የሚገቡበት፣ እነዚህ ተጫዋቾች ደግሞ በራሳቸው ለአርሰናል አስፈላጊ መሆናቸውን የሚያስመሰክሩበትም እንዲሆን ነው የሚፈለገውና ሂንካፔ ምናልባት በዚህ ጨዋታ ላይ እጅግ በጣም የሚያስገርም እንቅስቃሴን ያሳየበት ነው ሊባል ይችላል። በጣም ጥሩ ምሽትን ነበረ ያሳለፈው ከመድፈኞቹ ጋር። ያው ለአርሰናል እንደው ይህንን ጨዋታ ለማሸነፍ 90 ደቂቃ ድረስ መጠበቅ አልነበረባቸውም። ግን እንደዛም ቢሆን ደግሞ በመጨረሻው ደቂቃ ቡካዮ ሳካ ባስቆጠራት ጎል ወደ መጨረሻዎቹ ደቂቃዎች ላይ 3 ነጥብ ማግኘቱን ያረጋገጠበትን ወሳኝ ድል አስመዝግበዋል ማለት ነው። ግን ደግሞ ለአርሰናል ደጋፊዎች አሁንም ስጋት አለ። ይህ ስጋት ደግሞ ምንድን ነው?
ተጫዋቾች ጉዳት ጉዳይ ነው እና አሁንም በዚህ ጨዋታ ላይ እንደተመለከትነው እንደገና በሌላ ጨዋታ ሌላ ጉዳት ተመዝግቧል። እንግዲህ ዊሊያም ሳሊባ እና ማጋሌሽ ሁለቱ የመሃል የተከላካይ መስመር ተጫዋቾች የመጀመሪያ ተመራጭ የአርቴታ ተጫዋቾች በጉዳት ምክንያት በአርሰናል በኩል እየተመለከትናቸው አይደለም የምንገኘው። አሁን ደግሞ ሌላኛው የመሃል ተከላካይ ክሪስቲያን ሞስኩዌራ በጉዳት ምክንያት እንግዲህ 41ኛው ደቂቃ ላይ ባጋጠመው ጉዳት ምክንያት ተቀይሮ ሲወጣ ተመልክተነዋል። ቀደም እንደነገርኳችሁ ጉዳቱ ከተጫዋች ጋር በተጋጨበት ወይም ደግሞ ይሄ ከተጫዋች ጋር በነበረ የአንድ ለአንድ ንክኪ የመጣ ነገር ሳይሆን ራሱ ኳሱን በአየር ላይ ገጭቶ መሬት እግሩ በሚያርፍበት ጊዜ ነው የጉዳት ያጋጠመው። እንደው ለአርቴታ በጣም ትልቁ ነገር በቃ ስኳዱ በጣም የሚገርም ነው። በቃ ቨርሲቲሊቲ ያላቸው ተጫዋቾች ያሉበት ነው። ለምሳሌ ቅድም አይታችኋል አይደል? ልክ ሞስኩዌራ ተጎድቶ በሱ ቦታ ላይ ቲምበር ሲገባ የማል ተከላካይ ሆኖ መጫወት እንደሚችል ያስመለከተን ነበር እና ይሄኛው በጣም ልዩ ነው ለአርሰናል። ኢቨን አሁን እነ ካላፊዮሪ እንኳን በሆነ ምክንያት በአርሰናል ስብስብ ውስጥ ባይገኙ ወይ እንደዚህ ጉዳት እንኳን ቢያጋጥማቸው እነ ሂንካፔ እንኳን እዛ ቦታ ላይ ገብተው መጫወት ይችላሉ እና ለአርቴታ እንደ ትልቅ ብሌሲንግ ወይም ደግሞ እንደ ገጸ በረከት የሚታየው የተጫዋቾቹ ቨርሳታይል መሆን፣ ሁለገብ ተጫዋች መሆን ለመድፈኞቹ እጅግ በጣም ወሳኝና ጠቃሚው ነገር እንደሆነ እንረዳለን። ለምሳሌ ቤን ዋይት በዚህ ቡድን ውስጥ የፉልባክ ሚናን የሚወጣ ተጫዋች ነው። ራይት ባክ ሆኖ የሚጫወት ተጫዋች ነው፣ ግን ሲያስፈልግ ሴንተር ባክ ሆኖ መጫወት ይችላል። ካላፊዮሪም ቲምበርም እንደዛ ሆኖ መጫወት ይችላል እና እኔ ለአርሰናል የሚያሰጋ ነገር አለ ብዬ አላስብም። አሁን በፊት እንደው ሳሊባ እንኳን ቢጎዳ ወይም ማጋሌሽ እንኳን ሲጎዱ በቃ የአርሰናል ደጋፊዎች ላይ ያለው ፊት፣ አርቴታ ፊት ላይ የሚነበበው ጭንቀት፣ የሚነበበው ፍራስትሬሽን ብዙ መልእክቶችን የሚያስተላልፍ ነበር። አሁን ግን ሞስኩዌራ ቢጎዳም ወይ የሆነ ተጫዋችን ቢጎዳም ገብተው ደግሞ ሜዳ ላይ መጫወት የሚችሉ ተጫዋቾች አሉ። አሁን ባለው ሁኔታ እንኳን ቢያንስ 3 የሴንተር ባክ ተጫዋቾች አሉ ከነ ሳሊባ፣ ከነ ማጋሌሽ፣ ከነ ሞስኩዌራ፣ ከነ ሂንካፔ ውጭ ካላፊዮሪ፣ ቲምበር እና ቤን ዋይት እዚህ ቦታ ላይ ገብተው መጫወት የሚችሉ ተጫዋቾች ናቸው። ስለዚህ ይሄም ለመድፈኞቹ ደጋፊዎች እጅግ በጣም የተለየ ስሜትን የሚሰጥ ነገር መሆኑን ማስታወስ ያስፈልጋል። እንግዲህ አርቴታም እንደተናገረው ሳሊባ ምናልባት የቀናት ጉዳይ ነው፣ ወደ ሜዳ ይመለሳል ሲል ነበር የተናገረው። ይሄ በጣም አስፈላጊ ጉዳይ ነው፣ ተጫዋቾቹ መቼ ይመለሳሉ ከሚለው ነገር ጋር ተያይዞ። ሌላው ግን ለአርሰናል ደጋፊዎች ጥሩ ያልሆነው ነገር የዴክላን ራይስ ጉዳይ ነው እና ዴክላን ራይስ እንግዲህ በ82ኛው ደቂቃ ላይ ባጋጠመው ጉዳት ምክንያት ተቀይሮ ወጥቷል እና ይሄ አሁን ለመድፈኞቹ ደጋፊዎች ባይሆን አስጨናቂው ነገር ይሄ ነው። አንዳንድ ተጫዋቾች ልተኳቸው አችሉ። አሁን በአርሰናል ብዙ ተጫዋቾች መተካት ይችላሉ። መተካት ከማይችሉ በጣም ጥቂት በጣት ከሚቆጠሩ ተጫዋቾች መካከል ምናልባትም ለእኔ ቀዳሚው ብዬ የማስበው ጋዜጠኞችም ከጨዋታው መጀመር አስቀድሞ አርቴታንም ሲጠይቁት የነበረው የዴክላን ራይስን ጉዳይ ነው እና ተጫዋቹ ልክ በቃ ጉዳት አጋጥሞት ሜዳ ላይ ቁጭ ባለበት ጊዜ ለአርሰናል ደጋፊዎችም ሳይቀር ጥሩ ስሜት አልተሰማቸውም ነበር። ምክንያቱም የተጫዋቹ መጎዳት ምን ሊያጎርልባቸው እንደሚችል ይታወቃል። ምን አይነት ተጽዕኖስ ሊከታቸው እንደሚችል ይታወቃል። ኢቭን በሱ ቦታ እንኳን ተጫዋቾች ይግቡ ቢባል ወይ ሜሪኖን ወይ ክሪስቲያን ኖርጋርድን ነው ልንመለከት የምንችለው። ያ ደግሞ ለአርሰናል ደጋፊዎችም ሆነ ኢቭን ለአርቴታ ራሱ አሁን ይሄደ ላለበት ግስጋሴ በቂ ነው ተብሎ አይታመንም እና ምናልባት እንግዲህ ቀጣዮቹ ቀናት ላይ እንመለከታቸዋለን። የሞስኩዌራንም እንዲሁ ደግሞ አሁን እያነሳው የምገኘው የዴክላን ራይስንም ጉዳይ ቀጣይ የምናያቸውና የምንመለከታቸው ጉዳዮች ይሆናሉ። ነገር ግን የአርሰናል ደጋፊዎችን በዚህ ጨዋታ ላይ አስጨንቀው ከነበሩ ጉዳዮች መካከል አንዱ የዴክላን ራይስ ተቀይሮ መውጣት አንዳንድ ጊዜ ድካም የሚፈጥረውም ነገርም ሊሆን ይችላል። ምክንያቱም ብዙ ጨዋታዎችን ከማድረግ የተነሳ ተደራራቢ ጨዋታዎችን ከማድረግ የተነሳ እንዲህ አይነት ያልተጠበቁ ጨዋታዎች ላይ ያልተጠበቁ ክስተቶች ሊከሰቱና ምናልባት ደግሞ የቡድኑን አሰልጣኝ የቡድኑን ደጋፊዎችም ጭምር የሚያስጨንቁ አይነት ነገሮችም ሊፈጠሩ ይችላሉና እነዚህ ነገሮች ነው እንግዲህ ልናይና ልንመለከት የምንችለው። አርቴታም ቢሆን ከጨዋታው መጠናቀቅ በኋላ ያው መቀጠል ስላልቻለ ነው የቀየር ነው።
ምን እንደሚፈጠር እንግዲህ ነገ አብረን እናያለን የሚል ጥያቄ ነው የተነሳለት። ያው በጥሩ ሁኔታ መራመድ ይችላል፣ ግን ደግሞ መጫወት አልቻለም እና ያው ብዙ ደቂቃዎችን ስለተጫወተ በዛ ምክንያትም ነው የሚል ሀሳብ አንስቷል። ዛሬ ተጫውተን ከዛ ደግሞ እንደገና ቅዳሜ ከሰዓት ደግሞ ቀይረን ወደ ሜዳ ከሰዓት ደግሞ እንደገና እንጫወታለን ቅዳሜ ዕለት እና በቃ ለተጫዋቾች የሚያስቡ ከሆነ በቂ ረፍት የሚያደርጉበት ጊዜ ሊሰጧቸው ይገባል የሚል ሀሳብ ነበር የሰጠው። በቃ እና አሁን ይሄ ያው የጉዳት ዜና እንግዲህ በአርሰናል በኩል ተደጋጋሚ የምናየው ነገር ነው። የሆነ ጨዋታ ላይ የሚያባራ ነገር አለ። አንዱ ጨዋታ ላይ የሆነ ተጫዋች ይጎዳል። ከዛ በቃ እሺ የሆነ ተጫዋች ደግሞ ተመለሰ ሲባል አሁንም ደግሞ ሌላ ተጫዋች ሲጎዳ ልንመለከት እንችላለን እና እነዚህን አይነት ሁኔታዎች ነው ልናይ የምንችለው። ግን አርቴታም ቢሆን እንደተናገረው በቃ አክሴፕት ማድረግ አለብን አሁን ያለውን የጨዋታ መደራረብ፣ የጨዋታ ፌክስቸሮቹን መብዛት አክሴፕት ማድረግ አለብን የሚል አይነት ሀሳብም ጭምር ነው የተናገረው። ከዛ ውጪ ሜሪኖ በጨዋታው ላይ ጥሩ እንደነበር ተናግሯል። የቡድኑን ፐርፎርማንስ እያሻሻሉ ስለመሆኑም ጭምር ነው አርቴታ የተናገረው። ያው የጨዋታ መደራረቡ እንግዲህ ሁሉም ክለቦች ደስተኛ የሚያደርጋቸውን ነገር አይደለም። የአመቱ መጨረሻ ላይ ግን አንድ ቡድን በተለይ ፕሪሚየር ሊግ ላይ ዋንጫ ማንሳት፣ ፕሪሚየር ሊግ ላይ ውጤታማ መሆን የሚፈልግ ከሆነ ኢቭን ቻምፒየንስ ሊግም ላይ ውጤት ማምጣት የሚፈልግ ከሆነ በቃ የግድ እያንዳንዶቹ ጨዋታዎች ላይ ጨዋታ ቢደራረብም ምንም ቢልም፣ በነገራችሁ ላይ አርቴታም ይሄ ነገር ስለገባው ነው። አሁን አርቴታ ይሄን ነገር በደንብ ስለተረዳውና ስለገባው በቃ በደንብ ስኳሩ ሮቴት እያደረገ፣ ምክንያቱም ሁልጊዜ እነ ቲምበርን እያሰለፍክ ሁልጊዜ እነ ኤዜን ወይ ሁልጊዜን እነ ቡካዮ ሳካን እያሰለፍክ አትዘልቀው። በቃ ሮቴት ማድረግ ካለብህ ሮቴት ማድረግ አለብህ እና ደግሞ አርቴታ ክረምት ላይ እነዛን ሁሉ ተጫዋቾችን አስፈርሞ ሲያበቃ ከዛ በኋላ ግን አሁንም ደግሞ ሮቴት የማያደርግ ከሆነ ወይም ደግሞ በተመሳሳይ አይነት አሰላለፍ ወደ ሜዳ የሚገባ ከሆነ ያው ሪስክ መውሰዱና ዋጋ መክፈሉ አይቀርምና እነዚህን ሁኔታዎች ነው እንግዲህ ልንመለከት የምንችለው። ዞሮ ዞሮ ግን ለመድፈኞቹ በጣም ወሳኝና አስፈላጊ 3 ነጥብ አግኝተዋል። ምናልባት ይህንን ጨዋታ ባያሸንፉ ኖሮ እንደገና ደግሞ ራሳቸውን ለማንቸስተር ሲቲ ጫና የሚያጋልጡበት ሁኔታ ይፈጠር ነበር። ግን ደግሞ መድፈኞቹ ከዚህ ነገር ራሳቸውን ሙሉ ለሙሉ ነፃ የሚያደርጉበትን እድል አግኝተው በጨዋታው ላይ አስፈላጊውን ሆነ 3 ነጥብ ይዘው ወጥተዋል ማለት ነው። እንግዲህ በእኔ በኩል ይህንን ካልኩኝ እስቲ እናንተም ኮሜንት ላይ የገባችሁ ሀሳቦቻችሁ ልታጋሩ እንችላላችሁ። ጨዋታው እንዴት ነበር? እንዴት ተመለከታችሁት? አርሰናል በጨዋታው ላይ ያጋጠሙትስ ጉዳቶች እንደው በምን መልኩ የሚታዩ ናቸው? ኮሜንት ላይ የገባችሁ ሀሳቦቻችሁ ልታጋሩ እንችላላችሁ። እንግዲህ ከዚህ ጨዋታ ማብቃት በኋላ ደግሞ አርሰናል ከ2 ቀናት እረፍት በኋላ ሌላኛውን ወሳኝ የሆነውን የጨዋታ መርሃ ግብር የፊታችን ቅዳሜ የሚያከናውን ይሆናል። ከሰዓት በኋላ በምሳ ሰዓት ከአስቶን ቪላ ጋር ነው ጨዋታውን የሚያከናውነው። አሁን አስቶን ቪላ ወደ ቶፕ 4 መጥቷል። እጅግ በጣም አስገራሚ ግስጋሴ ነው እያደረገ የሚገኘውና እነዚህ ጨዋታዎች ላይ ደግሞ ምን አይነት የአርሰናልን ፐርፎርማንስ እናያለን የሚለው አብረን የምንመለከተው ነው። ግን ከዚህ በፊት ደጋግመን እንዳነሳ ነው አሁን ለአርሰናል በጣም የሚያስፈልገው ነገር የሌሎችን ክለቦች ውጤት መጠበቅ አይደለም፣ ወይ ደግሞ እነ ማንቸስተር ሲቲ እነ ቼልሲ ነጥብ እንዲጥሉ አይደለም። ነጥብ ከጣሉ እሰየው፣ አንድ ጥሩ ነገር ነው ለአርሰናል ደጋፊዎች። ያም ካልሆነ ግን አርሰናል ምንም የሚጎልበት ነገር ሊኖር አይገባም። በማንኛውም አጋጣሚ መድፈኞቹ ጨዋታውን አሸንፈው መውጣት ይኖርባቸዋል እና ይሄን ነገር ነው ማንሳት የሚቻለው። ለማንኛውም እንግዲህ መድፈኞቹ አሸንፈው ወጥተዋል። በ5 ነጥብ ልዩነት የእንግሊዝ ፕሪሚየር ሊግን እየመሩ ይገኛሉ። አሁንም መድፈኞቹ ከ21 ዓመታት በኋላ የእንግሊዝ ፕሪሚየር ሊግን ለማሸነፍ ከፍተኛ የሆነ ግስጋሴያቸውን አጠናክረው ቀጥለውበታል። እንግዲህ መድፈኞቹ ከ14 ሳምንታትም በኋላ በፕሪሚየር ሊግ የደረጃ ሰንጠረዥ አናት ላይ ነው የተቀመጡት። ቀጣይ የቤት ስራ ደግሞ ከከባዱና ከኡናይ ኤምሬው አስቶን ቪላ ጋር ቅዳሜ በምሳ ሰዓት ላይ የሚከናወን ይሆናል ማለት ነው።